ታዲያስ አዲስ ጎሳዬ ተስፋዬ ታሞ ያለ ፎቶ ተለቆ ነበርና ሰይፍሻ ምዛው ላፍቶ አካባቢ ያለ ሆስፒታል ውስጥ ከጎሳዬ ጋራ ነው ያለውና ሰይፍሻ ጋራ ደወል አድርገን ጠይቀው ብለናል። እንዴት ዋልክ ሰይፍሻ? እንደምን ዋላችሁ? ሰላም ነው ወይ? ሁሉ ነገር አማን ነው? ሁሉ አማን ፈጣሪ ተመሰገነ ይሁን። ጎስሽ እንግዲህ የሙዚቃ ዝግጅቱን ሊያቀርብ በሄደበት ሲመለስ አመም አድርጎት ተመለሰ የሚል መረጃ ማህበራዊ ሚዲያ ላይ በስፋት እያየን ነበርና ምንድነው? ምን ተፈጠረ? ጎስሽ እንግዲህ ለንደን ላይ የሙዚቃ ስራውን ለማቅረብ ከራሄል ጌቱ ጋር ለንደን ነበረ። እናም እንግዲህ የሙዚቃ ስራውን አቅርቦ ዛሬ መመለስ ነበረበትና ሲመለስ ኤርፖርት ውስጥ ነው እንግዲህ ምንድነው ውሃ ያረጠበው ሴራሚክ የለም ሲቪፓ የሆነ ነገር በጣም የሚያዳልጥ በቃ ኤርፖርት ውስጥ ነው እንግዲህ የወደቀው። እንግዲህ በእግሩ ላይ ነው ጉዳት የደረሰበት። እናም እንግዲህ ፔንክለር እንደዚህ ያሉ አይደል አንቲ ፔን ነገሮች የሚወሰዱ እነሱን ወስዶ ነበር እዚህ የደረሰው። እዚህ ከደረሰ በኋላ ያው ያ የህመሙ ስሜት አገረሸበትና ያ እንግዲህ ኤርፖርት ላይ ሲሄድ በሰላም ነበር፣ ስመለስ ታምሜ ብሎ ያንን ፎቶ አጋራ ለአድናቂዎቹ። እና እንግዲህ አሁን ወደ ላፍቶ አካባቢ አንድ ክሊኒክ አለ፣ እዛ ህክምናውን ለመከታተል እዛ ነው ያለው። ያን ያህል ትልቅ አደጋ ነው የሚባል አይደለም። ለአድናቂዎቹ እንግዲህ ለወዳጆቹ በአጠቃላይ ደህና ነኝ የሚለው መልእክት ንገርልኝ ብሎኛል። እኔ እንኳን ደንግጬ ነበረ እንግዲህ እሱን ላገኝ ጥረት ያደረኩት። ያው እንግዲህ እንዲህ አይነት ነገሮች ያጋጥማል። ወደዚህ ሊመጣ ሲል ነው እንዲህ አይነት የሚያዳልጡ ነገሮች ላይ ምልክት መደረግ ነበረበት። እንደውም እዛ ያሉት አንዳንድ ሰዎች በቃ እንዲህ አይነት ነገር ማድረግ ነበረባቸው። ይህን አደጋ እዚሁ ታክመህ እንዲህ ብለህ እንዲህ ከሰህ ነገር የለም እንደዛ ብለህ እኮ መሆን ትችል ነበረ ምናምን ነገር የሚል እንዴ። አሁን እንግዲህ ያስበሽዋል፣ ትኬት ቆርጠሽ መሄጃሽ ሰዓት ደርሶ እና እዛው ይሻለኛል የሆነ በቃ አንቲፔን ነገር ስጡኝ ብሎ ነው እንግዲህ በዛ እንደመጣ የነገረኝ። ግን እዚህ ከመጣ በኋላ እንግዲህ አሁን ህክምናውን ለመከታተል ጥረት እያደረገ ነው። ካልሆነ ማምሻውን ወደ ቤተሳይዳም እዛ ያለውን ህክምና አይቶ የመሄድም ሀሳብ አለው። እኔ ነኝ ያማከርኩት እሱን። ምናልባት አንዳንዴ እንደዚህ አይነት ነገሮች በጊዜ በደንብ ታከመሽ ሙሉ ለሙሉ ያለውን ነገር ማወቅ ካልተቻለ ሊከፋ ስለሚችል እንዴት ነው አልኩት። ያን ያህል ትልቅ ህመም አይደለም፣ የመውደቅ ነው እና ሲመጣ እንግዲህ የወሰደው ፕሌን ላይ ምንም አላመመኝም አለ። ፔንኪለር ህመሙን አስታክሶለት ነበረ። ልክ ግን እዚህ መሬት ላይ ሲወርድ ያው እንግዲህ ብዙ ጊዜ እንደዚህ ፔንኪለሮች እንትን ናቸው፣ የተወሰነ ጊዜ ሰሩና ከዛ እና ያኔ ነው እንግዲህ በዊልቸር ለመሄድ ወደ ቤት ለመሄድ የተዳረገው። እና የለንደኑንም እዛ ያሉትንም ሰዎች አይዟችሁ ደህና ነኝ ሰላም ገብቻለሁ የሚለውን መልእክት እዚህም ላሉ አድናቂዎቹ ደግሞ በቃ ያን ያህል ትልቅ የሚባል አደጋ አይደለም፣ እግዚአብሔር ቀለል ያለውን አድርጎልኛል። ጎሽ ተመስገን። እኛማ እኮ አትመም አይባልም። እኛማ እኮ ዊልቸር ላይ ሆኖ ስናየው ነው የደነገጥነው በጣም የነበረው። አዎ አሁን ከባለቤቱ ከገኒ ጋር ላፍቶ አካባቢ የሚገኘው ክሊኒክ ናቸው። እንግዲህ ያለውን ነገር ደግሞ ያን ያህል የከፋ ነገር አይደለም። እሱ ነው ራሱን አግኝቼው ነው የምነግርሽ እና ያን ያህል የከፋ አይደለም። ስለዚህ ያው እንደ አንዳንዴ ዊልቸር ላይ ሰዎች ስላዩት እና እዛ አካባቢ ፎቶ ስላነሱት ሌላ ነገር ከሚባል ያው እኔው ትንሽ ነገር ነው ብዬ ነበረ ለማለት የፈለግኩት ነው ያለኝና ያ ነገር ግን ተጋነነና ወደ ታመመ ያው ስሜቱንም መደበቅ አልፈለገም። ስለዚህ ያቺ ነገር ግን በጣም ተጋነነችና አሁን እንዳልሽው እናንተ ሁሉ አስባችሁ ለመደወል እኔም ደግሞ በዚህ ጉዳይ ላይ ይህንን መረጃ እንዳጣራ ግድ ብሏል። ግን ለአድናቂዎቹ በአጠቃላይ ጎስሽ ለንደን ላይ አሪፍ ስራ ሰርቶ ነው የመጣው። እዚህ ከመጣ ማለት ሊመጣ ሲል ኤርፖርት ውስጥ አዳልጦት ወድቆ ነው
እግሩ ላይ በደረሰበት አደጋ እንግዲህ ታመም በቃ እንደዚህች ትንሽ እክል የተጋለጠው እና እንደው ሲሆን እንግዲህ ያው በጎ የመሆን ነገር አለ። እንደውም ከሜዲ በፊት እኛ አውርተን ነበረ። ምክንያቱም ሲመለስ አሪፍ አልበም እየሰራ ነበረ እና እሱን አልበም በተመለከተ ሚኪ ጃኖ ጋር ሌሎችም አቀናባሪዎች ጋር አድናቂዎቹ ስለሚጠብቁት እሱን እየሰራ ነበረ። እኔ እንደውም በህመም ወሬ ሳይሆን እንደ በአዲስ አልበም ወሬ በአዲስ ዘፈን ምናምን እንገናኛለን ብዬ ነበር ከጎስሽ ጋር ማስበው። እንግዲህ ሳይሆን ቀርቷል። አሁን ደህና ነው ግን አታስቡ። ስለዚህ በዚህ ስራም የሚያስቋርጥም አይደለም። ትንሽ የመውደቅ አደጋ ነው። እየተወለወለ በነበረ እርጥብ መሬት ላይ በደረሰ ማንሸራተት ነው ማለት ነውና ስራውንም ሰርቷል በስነ ስርዓት ለንደን ላይ። አንዳንዴ ምን አየሁኝ ማህበራዊ ሚዲያ ላይም ስራውን አቋርጦ ተመለሰ ተብሎ ትንሽ ደግሞ ዞር ትልለ ሶሻል ሚዲያ ላይ የምትመጣው መረጃ እንደዛ ነው። እንግዲህ የሸኙት ሰዎች ይህን ፕሮግራም ዩቲዩብ ላይ ያደምጡት የለ እነሱ ያውቃሉ። ተሰርቷል። የኢትዮጵያን ኮሚኒቲ ለንደን የሚገኙ ስፖርት ፌስቲቫል አላቸው። ዝግጅቱ እንደውም እንግዲህ በቀን አንድ በምሽት መሰለኝ የቀኑንም አይቼዋለሁ የምሽቱንም አይቼዋለሁ ተሰርቶ ማህበራዊ ሚዲያ ላይ ማለት ነው ተልኮልኝ። እና አሁን ይሄ እንግዲህ ከጎሳዬ አንደበት የሰማሁት ነገር ምንድን ነው? ስራውን ጨርሶ ሲመጣ ኤርፖርት ውስጥ በቃ የማዳለጥ ነገር ነው፣ መውደቅ ነው። በጣም አየው እንግዲህ ኧረ እንደዚህ ነው በዚህ በኩል እንግዲህ ከሰን ሁሉ ምናምን የሚሉ ሸኞች ነበሩት። እንዴት ነው ገና ቁጭ ብዬ ገና ተካስሼ በቃ እግዚአብሔር ያለው ይሁን አገሬ ላይ ሄጄ ያን ያለ ከፋ አይሆንም ብሎ ነው የመጣው። ሲመጣ ግን በጣም ስለተዘጠዘው በስትሬች ባን ነው በዊልቸር መሄድ ነበረበት ነው። እርግጠኛ ነኝ እንግዲህ ምናልባት እችን አንድ ወር በደንብ አገግሞ ወደ ስራው ይመለሳል የሚል እምነት ነው ያለው እሱ ራሱ። በትክክልም ወደዛ ይመለሳል ብለን ነው የምናየው። በዚህ አንድ ወር ውስጥ ነገሮች ይስተካከላሉ እንደ እግዚአብሔር ፈቃድ። ያው እግዚአብሔር ጨርሶ እንዲምረው ነው እኛም የምንመኘው። አሜን አሜን። አድናቂዎቹ በጣም አስበው ከሆነ እሱም ያለኝ ነገር ምንድነው በቃ እግዚአብሔር ቀላሉን አድርጎልኛል እና ያን ያለ ከፋ ነገር አይደለም። ምናልባት እችን አንድ ወር ቢያሳርፈኝ ነው የደረሰብኝ ጉዳት። ከአንድ ወር በኋላ ግን ወደሚወደው ሙያው ይመለሳል። አድናቂዎቹ አዲስ አልበምም እየሰራ ስለሆነ እሱን አጠናቆ ያቀርባል ነው እንግዲህ የእሱም ሀሳብ። እግዚአብሔርም ይጨመርበት እንግዲህ። አሜን አሜን። ሳይፍሻይ እግዚአብሔር የሚጨመርበት ፈጣሪ ጨርሶም ይማረው። ይልቅ ጎስሽ በጣም ያው ቀልደኛ አይደለ? እሺ ካሜራ ይዘህ መጣሃል አለኝ። አይ እኔ አልመጣሁም ማለት ምን ነው ስለው በቃ እዚሁ እኮ ክሊፑን መስራት እንችላለን አለኝ። የትኛውን ስለው አሞኛል አልቻልኩም የሚለውን በእናታችሁ እናንተ ግን ጋብዙት ከዛ ስለታመመ። ስለዚህ ከዚሁ እንጋብዛ ክሊፑን በፎቶ አድርገን። አንተ ግን አጠፋክ አንድ ካሜራ ከዚህ ብትወስድ። እሱ እኔ ከደረስኩ በኋላ ነው እንደዚህ ያው ታውቂያለሽ በምንም ነገር ስለሆነ እሱ የሚቀልደው። እንዴ አንተ ታሾፋለህ እንዴ እግርህ እንዲህ ሆኖ እንዲህ ጉዳት ደርሶብህ ስለው በቃ ታዲያ በምን ልርሳው ቅዝቃዜውን። እዚህ ቆንጆ ቀልድ ናት። በምን ልርሳው ይለኛል። በል እንግዲህ አንተ ታሾፋለህ ብዬ ነው እንግዲህ ያው የእናንተም ጥያቄ ስለሆነ ምላሹን ለመስጠት ያህል ነው። የቅርብ ጓደኞቹ እጅግ በጣም የምትወደው ባለቤቱ ገኒ አጠገቧለች። ስለዚህ ሀሳብ ጭንቀት አይገባም። ካሁን በኋላ ግን መቼም እኛ ሀገር አንዳንዴ ወደቀ ሲባል ተሰበረ ምናምን የሆነ ሁሉም ባለ ሚዲያ ስለሆነ ጫፏን ይዞ ረገብ ነገር አለ። ወሬን ከምንጩ ማጣራትና ማቅረብ እና የሆነውን ብቻ መናገር ቢለምድብን። ትክክል። እኛም እንግዲህ እዛ ጋራ ትንሽ የተወዛገበችውን ወሬ ለማስተካከል ውሃን ከጥሩ ወሬውን ከምንጩ ብለን የደወልልክ ሳይሻይ። ስለዚህ እንደው ጠቅለል ሲል ያን ያለ የከፋ ነገር አይደለም። ካሁን በኋላ የሚባሉትን ነገሮች መቼም ሁሉም ሰው
ያጋጥመዋል ህይወት ላይ እና አዳልጦት ወድቆ እግሩ የመሰበር የተወሰነች ህክምና የሚያስፈልገው ነገር አጋጥሞታል። ይሄ አይካድም። ግን ደግሞ ይሄ ነገር ወደ ሌላ ነገር ማደግ የለበትም። ምናልባት 1 ወር እረፍት አድርጎ ከ1 ወር በኋላ እንግዲህ በአዳዲስ ስራዎቹ ይመለሳል። ያው ሌላ ሰው ከሚያወራው አንዳንዴ ዊልቸር ላይ ሆነሽ ፎቶ ያነሱት ስለነበረ ያንን ነገር ሌላ ነገር ደግሞ ከሚባል ብሎ ነው። ያው በጣም እኮ ከባድ ጊዜ ነው። አሁን የድሮ አቀንቃኞች ብዙ እንደዚህ አይነት ነገር አልፈዋል ታውቂያለሽ። ወይ ደግሞ የድሮ ዝነኞች ብዙ እንደዚህ አይነት ነገር አልፈዋል ሳይወራ ምን ሳይል ታማዋል፣ ወድቀዋል፣ ተነስተዋል፣ ተሰብረዋል፣ ብዙ ነገር ያጋጥማል። ግን በቃ ያኔ እንደዚህ በቃ የሆነ ነገር ወጥቶ መልኩን ቀይሮ ብዙ ሰው ያስደነግጣልና የሆነውን ነገር ብናገር ይሻላል በሚል ነው እንግዲህ ከራሱ የመጣው። ትክክለኛ ነገር ነው የተደረገው። ልክ ነው። አለበለዚያ ከዚህም በቃ አንተና ብዙዎች ሄደን እንደዚህ ሆኖ በዚህ ገብቶ ይባል ነበርና ትክክለኛው ነገር መታመም ታሟል፣ ቀለል ያለ ነው የሚል ነው። አሞኛል ተዘጋጀ። ተዘጋጅቷል የምትሉኝ ነገር አለ። እኔንም እያሳመማችሁኝ ነው። አይዞ ሰይፍሻዬ በቃ ተመለስ። ቴንኪው እናመሰግናለን። አንድ የእረፍት ቀን ብትኖረኝ በዚች ቀን ደውላችሁ ምንድነው አርግ የምትሉኝ? ወይ አረኛም እንደ ብዙም አልፈለግንም። እኛ አልፈለግንም ነበር። ከነገርከን በኋላ ብዙም አላስፈለግንም። አይዞ አይመም ሰይፍሻ። ያው እንግዲህ በጎሲ ስራ ተዝናኑ። ማክሰኞን ከታዲያስ አዲስ ፕላስ ጋር የልዩ የመዝናኛ ዝግጅት በኢትዮ ኤፍኤም 107.8 የቀጥታ ስርጭት አለ። ዞር እያልኩ እያየው ነበረ። ትራንስፖርት ላይ በደንብ አላችሁ ለማለት ነው። በየቤቱም ትደመጣላችሁ። በመላው ዓለም ይህን ፕሮግራም ለምትከታተሉ ለምታደምጡ በአጠቃላይ በጎሳዬ አሞኛል ተዝናንተን እንመለሳለን። መልካም ቀን ታዲያስ አዲሶች። መልካም ቀን ታዲያስ አዲስ